የሃይሚትዬ የቅመማችን ሰብስክራይብ እየጨመረ ነው። እንግዲህ ትዕግስት ይኖረን ውዶቼ። ፕራንኩ ይቀጥላል። ለአመት ባሉ ተብሎ የተቋረጠ ነው። ትዕግስት ይኑረን። አንደኛ ዘር ለገበሬ ትዕግስት ይኖርሽ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም እኔ ጋር አልሐምዱሊላህ ሁሉ አማን ነው ውዶቼ። እንግዲህ ያኔ የሆነ ነገርን ግዴታ ትዕግስት ያስፈልጋል። መጨረሻውን ማየት እንፈልጋለን። በመጨረሻው ደግሞ ሃይሚዬ መልስ መስጠት እንዳለባት ነው። ግን ትዕግስት ይኑረን። ዛሬም አንደኛ እኔ ጭምር ትዕግስት ይኑረን ውዶቼ። በጣም ነው እኔ ፕራንክ ነው። ሁላችንም ፕራንክ መሆኑን ማወቅ ነበረብን። ለምን እንደውም ይሄን ቪዲዮ መቼ እንደምለቅ አላውቅም። ዛሬ በተሰራው ቪዲዮ ላይ ፕራንክ መሆኑን በደንብ ነው የሚያስታውቀው ማለት ነው። ገባችሁ? በደንብ ማለት ነው። የሆነ ለአመት በዓል የቆመ ነው የሚመስለው። የሆነ ሰዓት ላይ ለተመልካች ተብሎ ነው እንጂ ፕራንኩ መቆሚያው ድራማው ልበለው መሰለኝ መቆሚያው ሰዓት አልነበረም። ይሄ ፕራንክ ያው ሚዲያ ላይ ብዙ ጊዜ ስለምናይ በአጭሩ የሚቋጭ አልነበረም። ግን ህዝብ ያው ወዳጅ የሃይሚቲና የብሩኬ ወዳጅ የሆነው በጣም ስለተረባበሽን ይቅርታ። እንግዲህ ያው ሚዲያው ላይ ያለው ነገሮች እኛም ስለተጨናነቅን የቆመ መስሎን ነበር፣ ግን አልቆመም። ይሄ ፕራንክ ይቀጥላል። ባይዘዊ እንዲሁ ሲታይ ራሱ የሚቀጥል ነበር እና ያው ለአመት ባሉ በማለት ይመስለኛል የአንዳንድ ሰው እና እኛ ያው ትዕግስት ግድ ነው ዶቼ። ትዕግስት ነው። ሌላው ደግሞ ምንድነው በመሀል ያው እየተቆራረጠ ነው ድምጽ ስላለ፣ ከምንም በላይ ሃይሚዬና ብሩኬ ሰላም ናቸው። ዋና የሰው ልጅ ምንድነው ሰላም ነው። በቃ ሁለቱ ሰላም ናቸው። ብሩኬ በሃይሚዬ አይደራደርም። የሸረተውንም አይተናል እና ዋናው የነሱ ሰላም ነው ውዶቼ። ያው ትዕግስት እናርግ ባይ ነኝ። ትዕግስት እናርግ። መጨረሻውን ማየት እንፈልጋለን። እኛ ብዙ እህቶቻችንን ፕራንክ ነው ሲሉን፣ አረ እህቴ ፕራንክ አይደለም ዛሬም ፕራንክ ነው የምትይው ምትለኛለች። ሁሌ ነው እንደውም ኮሜንት የምትጽፈው እና እሷ ምንድነው ፕራንክ አይደለም ነው የምትለው። እኛ ደግሞ ፕራንክ ነው፣ ይሄ ድራማ ነው፣ በፍጹም እሷ ቀለበት አታረግም እያለን ከአንዳንድ እህቶቻችን ጋር ያው ወደ ሃይሚዬ በመሆን ለምን እውነታውንም ይዘም ማለት ነው። ያኔ እዚህ ጋር ሀሰት ነገር ቢሆን ፈጣሪንም እንፈራለን ሪያሊቲውን። እና እዚህ ጋር 100% እኔ ፕራንክ ሃይሚዬ ቀለበት የሚባል ነገር አላረገችም። 100% ሁሉ የምመሰክረው ማለት ነው። እና እዚህ ጋር የተጨቃጨቅነውን ነገሮች እስቲ ፕራንኩ ሲያልቅ ሃይሚዬ ይሄን ነገር ትመልስልናለች። ሪያሊቲውን ነው። ለምን ከምንወዳቸው እህቶች እየተጨቃጨቅን ያለ ነው። ሌላው ደግሞ ምንድነው ውዶቼ ባይዘው እኔ ያው ቅድም ስለቃይታችኋል። ይሄን ቪዲዮ መለቅበትን ሰዓት አላውቅም። ያው ነገ ነው። መግቢያው ላይ ድምጼ እንትንም ብሏል ከይቅርታ ጋር። ለምን በቃ ያኔ በቃ ሁሉም ሰው ማለት ነው ሃይሚዬ ላይ ነው እየተናገረ ያለውና ፈጣሪያችሁን ፍሩ ማለት ነው። በቃ እኔ አላውቅም ባይዘው እንደዚህ አይነት ነገር። እኔ አንደኛ ነገር ሃይሚዬ ልንገራችሁ፣ ሃይሚዬ ብቻ ሳይሆን እኛ ኢትዮጵያኖች ስንባል ምን አለብን መሰላችሁ? ሼም ሪያሊቲውን ነው። ዱባ የሚያክል ሼም አለብን። እኔ ስደት ከመጣሁ ነው ሼም ምናምን ትቻለሁ ማለት ነው። እና ትልቁ ነገር ምንድነው ሼም፣ ምን ይለኛል ምን ይሉኛል የሚባል ነገር አለ። ገባችሁ? እሱ ስላለባት ነው ሃይሚዬ ማለት ነው። እና ልጅነትም ይመስለኛል አይ ቲንክ። እና አንዳንድ እህቶቼ ግን መረጋጋት ያለባችሁ ምንድነው የሃይሚዬ ወዳጆች፣ ሃይሚዬና ብሩኬ መቼም አይለያዩም፣ እያያችሁ ነው፣ ታርቀዋል። ሁለተኛ ነገር ደግሞ ከፋሲል ጋር ያለው ነገር፣ ፋሲልን ሲጀመር አታውቀውም፣ ግን ለአይዲያው ለድራማው ነው አስመስለው የሚያወሩት እና በጣም ስህተት ነው። ለምን ድራማው በቃ የሆነ ዝብርቅርቅ ሆኗል። ሌላው ደግሞ ወዶቼ መታገስ አለብን። ሌላው ደግሞ እንደ ዘር ለገብሬ አይነቱ ዩቲዩብ አሁን በቃ በጣም የሚመቸው ወሬ ማለት ነው። በፍጹም እንዳትጨነቁ፣ ከርዕስ ጀምሮ እንዳትጨነቁ። ሪሊ ነው የምላችሁ። ከፋሲል ጋር ምንም አይነት ሪሌሽንሺፕ የላትም። ምንም አይነት ሪሌሽን የላትም። ግን ምንድነው በቃ እኛ ባልነው አይደለም። እኔ ባልኩት ቢሆን ኖሮ ይሄ ፕራንክ በቃ እኔ ሃይሚዬ ሲናገሯት በጣም ነው የሚከፋኝ ወዶቼ። ሃይሚዬን መውደድ ብቻ ሳይሆን በጣም ነው የምሰስታት ሪያሊቲውን። እና
ይሄ ፕራንክ ቢቆም ደስ ይለኛል፣ ግን እኔ ባልኩት አይደለም ውዶቼ። ስለዚህ መታገስ አለብን፣ በጣም መታገስ አለብን። ፕራንኩ ካለቀ በኋላ ግን የኔም የብዙዎቻችንም ጥያቄ ሊሆን ይችላል። ፍርጥርጥ አድርገው ላልገባቸው ማሳወቅ እንዳለባቸው። ለምን እኛም እዚህ ጋር ከሀይሚዬ ጎን ሆኜ እየተናገርኩ ነው። እና ትዕግስት ይኑረን። በጣም ነው የሚከብደው። ያ የተንዛዛ የነ አብርሽ ድራማ ትዝ አለኝ ማለት ነው ዳኒ በነበረበት ሰዓት። እና እንደዛ ባይሆን ባይረዝም ቢቋጩት ኢትዝ ግሬት። ሌላው ደግሞ ውዶቼ ማለት ነው ሀይሚዬን ባሰድቧት ኢትዝ ግሬት፣ አትስደቧት። ለምን መሰላቸው? አንዳንዴ ሀይሚዬ በቃ መናገራቸው ካልቀረ መታቸታቸው ካልቀረ እንቀጥል እያለች ይመስለኛል። እኔም አድርገው ነው። ለምን እልህ የያዛት ነገር ነው ይመስለኝ ውዶቼ። ገባችሁ? ሌላው ደግሞ ውዶቼ እኛ ብናድድ ምን ብንል የሀይሚዬ ሰብስክራይብም እየጨመረላት ነው። አሁን አልሐምዱሊላ ትንሽም ቢሆን እየጨመረላት ነው። ገባችሁ? ግን ምንድነው ትዕግስት ይኑረን፣ ከመሳደብ እንቆጠብ። የምወዳችሁ ማለት ነው። እና እዚህ ጋር ብሩክ እዚህ ጋር ሀይሚ ብላችሁ ሳትከፋፈሉ በቃ መልካም ነገር። እኔ ጭንቅ ነው የሚለኝ ከምር። እኔ ያኔ በቃ የተምታታ ድራማ ነው በጣም ማለት ነው። ለሶስት እየተሰራ ሁሉም ሀይሚ ላይ ብቻ ነው። ለሶስት ነው የሚሰሩት፣ ጽድት ያለ ለሶስት። ብሩኬ ተሳስቶ አንድ አይምልም። ጀግና ነው። ለምንድን ነው የሚምለው? ብሩኬ መልካም ሰው ነው። አይምልም። በውሸት በድራማ አይምልም፣ በፕራንክ አይምልም። እና አንዳንድ እህቶቼ ራሳችን ራሱ መገንዘብ አለብን። ዘር ለገበሬ ሌሎቹም እንደዚህ በሬ ወለደ ያሉት ብቻ ሳይሆን እኔ አይምሮት ሰጥቶኛል፣ እንዴት አለየም እንዴ? መገንዘብ አለብን። እና ብናቅ ትልቅ ትምህርት አለ ወዶቼ፣ ትልቅ ትምህርት ማለት ነው። አንድ ሰው ሳናፈቅረው ሳንወደው ፍቅር ሳይኖረን አንድ ላይ ስንኖር ኑሮ ስንጀምር አፈቅረዋለሁ ወይ ያፈቅረኛል ብዬ ቀለበት ማድረግ እንደሌለብን ነው መልእክቱ። ገባችሁ? ትምህርት አለው፣ ትልቅ ትምህርት ነው ያለው ወዶቼ። ለዛውም በዚህ ዘመን ማለት ነው ፍቺ በበዛበት ሰዓት ፍቅር ሳይኖር ቀለበት ያደርጋሉ፣ ፍቅር ሳይኖር ኒካ ያደርጋሉ። 6 ወር አይቆዩም፣ ሞርዛን ስደት ላይ ማለት ነው። እስትራ ብራቸውን ጉዝጉዝ አድርገው ማለት ነው። ይሄ ነገር ምንድነው? የእነ ሀይሚዬ ድራማ በጣም ይጠቅማል። ግን ማነው እህ ብሎ ይሄን ድራማ የሚያዳምጠው? እዚህ ጋር ሀይሚን እየረገጧት እና በጣም ትምህርት ነክ ነው በጣም። ለዛውም በዚህ ዘመን የሚሆን ማለት ነው። ገባችሁ? ትዳር የሚፈርስበት ሪዝን ትልቁ ይሄ ነው። ፍቅር ሳይኖር ለሰው ተብሎ ቀለበት ይደረጋል። እከሌ ያገባሽ ተብሎ የሆነ ነገር በቃ ይደረጋል። ከዛም በኋላ 6 ወር አይቆይም ትዳር። እና ትምህርት ነው፣ ግን ማን ይስማል? ስለዚህ ውዶቼ አበዛውባችሁ። እንግዲህ ትዕግስት ይኖረን፣ አላህ ብርታትና ጥንካሬ ይኖረን። መጨረሻውን እናያለን። ከመጨረሻ በኋላ ደግሞ ሀይሚዬ ፍርጥርጥ አድርጋ እኛም ከጓደኞቻችን የተቀያየምንበትን ግልጽ ትነግራለች የሚል ሀሳብ ይኖራል። ይሄን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ይጠብቃል።